እንጂ ምንድነው አንቺ እኮ እንደዚህ ሆኚ እኮ እንደዚህ ሆኚ እንዴ ስማሽኝ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሞላ አንቺ ጤነኛ አይደለሽም እንዴ? እኔ ለምን አጠገብህ እንደዚህ ያውኩ ለምን አልታየህም? አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅርክ። እዚህ በኋላ ግን አታገኘኝም። እሺ በህይወት ጉዳይሽን ምንድነው የምትዝቺው? በህይወት አታገኘኝም ምናምን ትላለች እንዴ? ስሚ ነይ ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም ተመልሰን መጥተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በትህትና ጠይቃለሁ። በተለይም ደግሞ እኔን ውጭ ሀገር ሆናችሁ የማዳም ቅመሞች፣ በተለይ አሜሪካ ያላችሁ፣ ሳውዲ አረቢያ ያላችሁ፣ ሌላ ደግሞ ዱባይ ያላችሁ፣ አረብ ኤምሬት ውስጥ ያላችሁ ሁላችሁ እኔን ሰፖርት ለማድረግ ሼር ሪሚክስ ምናምን ቀጥሎ ከዲስክሪፕሽን ታች ቀጥሎ ታንክስ የምትል ጽሑፍ አለች። እሱን ስትነኩ ውስጥ ያስገባችኋል። ከዛ $2 እስከፈለጋችሁ ዶላር በፔፓል እና በማስተር ካርዳችሁ እናንተ በምትችሉት መላክ ትችላላችሁ ማለት ነው። ዛሬ አንድ ሰው ቢያንስ ይህን ቪዲዮ የሚያይ ሰው አንዳችሁ የማዳም ቅመሞች ይህን እንደምታደርጉ ተስፋ አደርጋለሁ ማለት ነው። ወደ ዛሬ ቃውጢና ቤንግ በሆነ ቪዲዮ ተመልሰን መጥተናል። ባላችሁበት ሰላም ይብዛ። በድጋሚ ብሩኬን ሳመችው የሚል ነው ዋናው ሪስ። አብረን ተከታትለን እንመጣለን። እቺ ልጅ ማናት? እንዴትስ ሊፈጠር ቻለ? ተከታትለን አዳምጠን ተመልሰን እንመጣለን። ሌትስ ጎ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ሰይጣኑን ይልቀርብሽ እና ታዲያ አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅርክ። ያን ነገር አንተ እንዴት ነው የሆነ ልብ ያልሳላት በእናትሽ አትነዝኝ። እኔ ሲሪየስ ነገር ነው ያወራኝ። አትነዝኝ እኮ የጠፋበት ፈልግ ያልኩሽ እኮ ልቤ እስኪጠፋ ምናምን ብለሽ ሙዳት ተይዘኝ ነው። በእናትሽ አይሚ ጋር ልሄድ እየተዘገጃጀሁ ነው። ውጪልኝ እኮ ትሄዳለህ። ከኔ ጋር ጨርሰህ ከፈለክ ትሄዳለህ እኮ። ውጪልኝ። አልወጣም እንዴ? ውጪልኝ። መች ጨረሱ? ውጪልኝ። ካሜራማን እንዳፖስተኝ ነው ቪዲዮሽ። ውጪልኝ። አልወጣም። ውጪልኝ። የመጣሁበትን ጉዳይ ምንድን ነው የመጣሽበት ጉዳይ? ምን እንጂ አልሄድም። ምንድን ነው እንደምናካኪ? ምን ልታደርጊ ነው? አብሳላት ውጪ። ውጪ። ምንም ሰማሽ ነገር የለም። ምንም ሰማሽ ብሩኬ ከባድ እንትን ውስጥ ነው ያለው። ሲጀመር እሷ ቤት ወይ ደግሞ እሷ አንተ ቤት እንኳን ብትመጣ እንደዚህ የማድረግ አቅሙ የላትም። አንተ የፈቀድክላትን ያህል የተጠጋችው ልክ ነኝ አይደል? እሱ ብሩኬ የፈቀደላትን ያህል አጠገቡ ሆና ፈቀደችለት። ከዚህ በላይ ፈቀደላት። ከዚህ በላይ ምንድን ነው ማድረግ ያለበት? ብሩኬ ትልቅ ጥፋት እያጠፋ እንደሆነ ሊገባክ ይችላል። ወይም ካልገባ አሁን ጥፋተኛ አንተ እንደሆንክ ነው መረዳት ያለብን። የጨረቃ ፋሚሊ ሁላችሁም ሃይሚ ላይ ብቻ አይደለም ጣቶቻችሁ የምትቀስሩት። ብሩኬ ጥፋት እያጠፋ ሰው የተጠጋችሁን ያህል ለሰው ያሳያችሁትን ያህል ነው ሰው የሚጠጋችሁ። ይህን ሪመምበር ዳት ሁላችሁ። የሰው ልጅ የተጠጋችሁትን ያህል ደፍሮ ወይም የሰጣችሁትን ያህል ደፍሮ ነው እናንተ ጋር ሊጠጋ የሚችለው። የከፈታችሁለትን ያህል በር ለእናንተ እራሳችሁን ፈቅዳችሁ ላሳያችሁት ለዛን ያህል ድረስ ነው እናንተ ጋር ተከትሎ ወይ ደግሞ ሊደፍር የሚችለው ባህሪያችሁ እና እንደዚህ አይነት ነገር ባይደረግ ጥሩ ነው። እስከ ቪዲዮ ፍጻሜ አብራችሁኝ ተከታተሉ። አብረን ተመልሰን እንመጣለን ወደ ቪዲዮ። ዳምጠኝ። ለምንድን ነው አግሬሲቭ የምትሆነው? ለምንድን ነው ቶሎ ላይ የምትበሳጨው? አላሳዝንም? አታሳዝንም። እንዳዝንልሽ ከፈለግሽ ውጪልኝ። የምታደርጊው ነገር አቁም ነው እንጂ ቶሎ እንጂ ምንድን ነው አንቺ ልትስሚ ነው እንዴ? ወደዛ ሂጂ፣ እንከባበር። ስነ ስርዓት ሂጂ። ካሜራ ፊት እንደዚህ አትሁን። ውጪልኝ። እንደዚህ እንድትለኝ ልቀቅ። ውጪልኝ አትበለኝ። ውጪልኝ። አልወጣም። አንቺ ጭራሽ ልትስሚ ምናምን ትሞክሪያለሽ? የመላጣ ልጅ ተነሽ ነው ውጪ። በግድ የሚሆን ነገር የለም። ተነሺ በእናትሽ። አንቺ እያከበርኩሽ እኮ ነው አይደል? እያከበርኩሽ ነው አይደል? እኮ እንደ ሴት ሁኚ እኮ እንደ ሴት ሁኚ እንዴ! ስማሽኝ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሞላ አንቺ ጤነኛ አይደለሽም እንዴ? ሌላ ደግሞ ፋሚሊ ምን ማለት ነው?
ራሴን አጠፋለሁ፣ ሞቼ ይገኛለሁ። አንተ ከኔ ጋር እሷ ያልሰጣችን እኔ እሰጣለሁ። ምንድነው ሀይሚ ያልሰጠችው ነገር ምን አለ? ሰላም፣ ፍቅር፣ እሱ ወንድ ልጅ የሚፈልገውን ነገር ሰጣለች። በደንብ የጨረቃ ፋሚሊ እናውቃለን። 3-4 ዓመታት ከሱ ጋር ነበረች አብራው። እንዴ አሁን ትላንት ተነስተሽ እንደዚህ የምትይበት ምክንያት ምንድን ነው? ፋሚሊ እስኪ እንደ ፋሚሊ እንደ ጨረቃ እንደ አድናቂዎች እንደ ዩቲዩብ ተከታታዮች እናውራ እስኪ ምን ይባላል? ምን ማለት ነው? ራሴን አጠፋለሁ መሀል ላይ የምታወራው የምታሳየው አክሽኑ ላይ አልተመቸንም እኮ የጨረቃ ፋሚሊ ጉድ እኮ ነው። ፋሚሊ ደግሞ እሱ ነው የሁሉ ነገር ክፍተት የሰጠው። ይሄን ተዳፍራ እሱ ከሀይሚም የበለጠ ከሱ ጋር እንደዚህ ለመሆን ተዳፍራ ነው እንደዚህ እንድትሆን ያደረጋት ብሩክ የፈቀደላት የከፈተላት በር ስላለ ነው ማለት ነው። የጨረቃ ፋሚሊ አሁንም የትም እንዳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ አይተን ተመልሰን እንመጣለን። በሶስት ቤት መጫወት አንተ የምሶስም ምን አይመለከተኝም። እኔ የሶስም ምናምን ናት ወይ አከበርኩሽ እኮ አብሳላት። ወደ ሌላ ችግር ከምንገባው ይችልኝ ማክበር እንደዚህ ሆነ። እሺ ማክበር አሁን ልትስሚኝ ስሞክሪ አምጥቼ እኔ መገርጨጭ ነው ያለብኝ ስትስሚኝ እኔ መሳም አለብኝ። ማክበር እንደዚህ ሆነ ምን ማለት ነው? ኦኬ አንተ ግን እምቢ ብለኸኝ እኔ በህይወት አልተው በህይወት ነው ራስሽን ታጠፊ ነው። ይኸውልሽ በጣም ገና ነሽ። ስሚ አብሳላት እኔ ከአንቺ ጋር መሆን አልፈልግም አልችልም አልኩና አንቺ ራስሽን የምታጠፊበት ምንም ምክንያት የለም። ገብቶሻል አይደል? ሰማሽኝ አይደል? ቤተሰብ አለሽ፣ ብዙ መምራት ያለብሽ ህይወት አለ። ገብቶሻል? ለወንድ ልጅ ብለሽ ራስሽን ማጣት የለብሽም። ተመልሽ አንቺ መካሪያ ያለው እንዴ ተነሽ ውጪ። አንተ ራሴ የኔን ስሜት እስካልተረዳው ድረስ እንደዚህ ልትል አትችልም። ውጪልኝ። አይመለከተኝም። ስላንቺ ስሜት የኔ እናት አይመለከተኝም። ይቅርታ አድርጊልኝና ውጪልኝ። ከዚህ በኋላ ደግሞ እንዳትጠጊ ለመሳምም ሆነ እኔ ለመንካት እንዳትሞክር። ሰማሽኝ አይደል? ሰማሽኝ አይደል? የአማርኛ ነው። እልህ ተገባብተሽ ከሆነ ስነ ስርዓትሽን ትይዣታለሽ። አንድ አጠገቤ እንዳትደርሺ ለመሳምም ለምንም። ቶሎ በይ ውጪልኝ። ቶሎ በይ። ምንድነው የምትይኝ? በቃ ምንድነው የምትይኝ? በቃ ምን በቃ? በቃ ውጪ። ውጪ። ከዚህ በኋላ አልመጣም። እንዳትመጪ። እውነት ውጪ። እውነት እውነታው ከዚህ በኋላ ግን አታገኘኝም። እሺ በህይወት ጉዳይሽን ምንድነው የምትዝቺው? በህይወት አታገኘኝም ምናምን ትላለች እንዴ? ስሚ ነይ 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 ወደዚህ። ይኸው ነይ። ይኸው ካሜራ ፊት ነው የምናገረው። ፖስቶ ይሄን ቪዲዮ። እሺ እሺ ካሜራማን ስሚ፣ በህይወት ምናምን የምትይው ነገር እኔ በግድ የሚሆን ፍቅር ምናምን የለም አይደል? አለ ካሜራማን አለ ወይ? ቤተሰቦች መልሱልኝ። በግድ የሚሆን ፍቅር አለ? መልሽልኝ። አንቺ ስለፈለግሽ ብቻ የሚሆን ፍቅር አለ? ምን ያስገደድኩ አይደለም እኮ እኔ ይሄን ያለኔ ማስጠላ ሰው ነኝ እንዴ? እኔ ስለም አስጠላሽ ምናምን አይደል? ምን አልኩሽ? አይደለም አንተ በቃ ምንም ነገር እንደሌለ ካቃለው ከሀይሚ ጋር እንደዚህ እየሆንክ ያለው ለምንድን ነው? ወይኔ ብሩኬ፣ እኔም በጊዜ ሂደት ልትለምደኛችሁ ነው። ከሀይሚ ጋር ህይወት አልችልም። አሁን ካንቺ ጋር ምንም ኖርማል እንደ እህቴ እንደ ንጹህ እህቴ ቀርቤሻለሁ። ምንም ሊኖረኝ አይችልም። ግን ደግሞ አሁን ካሜራ ይሄንን ቪዲዮ እንዳልኩ በስራ ፖስቶ እሺ። ከዛ ይኸውልሽ በእነሱ ፊት ነው የምነግርሽ። አንቺ አንድ ነገር ብትሆኚ እኔ አይመለከተኝም፣ የለውበትም። እንደ ሰው በጣም ትሁቶኛ ወርቼሻለሁ። ራስሽን መጉዳት የለብሽም። ለሰው ብለሽ ለወንድ ልጅ ብለሽ ብዬሻለሁ። ገብቶሻል አይደለ? እኔን ተጠያቂ የሚያደርገኝ ነገር ነው አይደለ? ካሜራማን በጣም መጥፎ ነገር ነው። አንቺ ግን ጅል አትሁኚ፣ ብልጥ ሁኚ። ወይ ጉድ! ወይ ቅሌት! ወይ ቅሌት! ወይ ቅሌት! የፈለገችውን ትሁን፣ የፈለገችውን ልታደርግ ትችላለች። ደፍራ ግን ሳመችው። ምን ይባላል? የጨረቃ ፋሚሊ ምንድን ነው የሚባለው? ምን እስኪመጣ ነው? እስኪ ሁላችሁም አስቡ። ምን እስኪመጣ ነው ይሄን ያህል ተዳፍራ? በጣም ሼም እኮ ከንፈሮን ሳመችው። ጉድ እኮ ነው ፋሚሊ፣ በጣም ጉድ እኮ ነው ፋሚሊ። እንደዚህ የሚያናንቅ ነገር ባይፈጠር ጥሩ ነው ብለን ነበር። ተፈጠረው ጉድ ነው። ገና ብዙ ታያላችሁ። ብሩክ የሰጠውን የከፈተላቸውን መንገድና በር ተጠቅመው ገቡበት። ይሄው ሊያለያዩት ነው ከሀይሚ ጋር ጭራሽ። የጨረቃ ፋሚሊ ሀሳቦቻችሁን አስቀምጡ።
ሀሳቦቻችሁን አስቀምጡ። ሁላችሁም ቪዲዮ ማየት ሳይሆን ሀሳቦቻችሁን ሪል የነሱ አክባሪና የነሱ አድናቂዎች ከሆናችሁ ሪል እውነቱን ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ውጪ ምንም የሚጨመርና የሚደነቅ ወይ ደግሞ የምንጨምርበት ሀሳብ የለንም። ሁላችሁም ታውቃላችሁ። ይኸውልሽ እኔ እንደ እህት እንደምን የቀረብኩሽ ገብቶሻል አይደለ? አንቺ ምንም ያስጀመርኩሽ ነገር የለም። ገብቶሻል አይደል? ራስሽን ሁኚ፣ ወደ ራስሽ ተመለሺ። እኔ አንቺን እንደ ጓደኛ እንደ እህት በሩቁ ልቀርብሽ እችላለሁ እንጂ ሌላ ነገር ሊኖረኝ አይችልም። የራሴ ህይወት ያለኝ ሰው ነኝ። ገብቶሻል? ራስሽን ጎርተሽ መጸጸትን አልፈልግም። አብሳላት ራስሽን ሁኚ። አይደለም አይ ይሄንን መናገር ስለምፈልግ ነው በስራ ፖስተው እኔ አብሳላት አፈቀረችኝ ማለት የፈለግከውን ነገር የምትለው ማ አትናገርም ብለህ ነው? ማን ነው የማይናገር? ምንድነው ማትናገር? አንተ እዚህ ጋር የፈለግከውን ነገር የምትሆነው እዚህ ጋር ካሜራ ምናምን ደቅነህ ለምን ነው? እኔ ያስኩትን በውስጥ ይዤ ነው። ሰማኛ እኮ አፈቀርሽ አይደለም? ፍቅር ነው ያልኩሽ። ሌላ ነገር ይዣለሁ። ዝም በል። እኔ መጥቼ አፈቅርሻለሁ ብዬሻለሁ ነው እንጂ ዝም በል ዝም በል። አፈቅርሻለሁ ብዬሻለሁ ያልከኝን ታውቃለህ፣ ግን በቃ እኔ አልናገርም። ምንድነው በቃ ዝም በል። አትገፋፋኝ። ምን አለ ልትይ ነው ደግሞ? ልገፋፋሽ ምን አለ ልትይ? አላወራም፣ የምር አላወራም። በዚህ ልክ ተዳፍራ እንደዚህ አድርጋ አሁን የቀራት ምንድነው? የጨረቃ ፋሚሊ ምንድነው የቀራት? ጥፋቱ ማን ላይ ነው ትላላችሁ? አጠጋጓ ስትጠጋጋ ስታወራ የሆነ ኢሞሽናል አይነት አለ ሰው ለማማል እንደዛ ነው ስታረግ የነበረው። ተገቢ አይደለም፣ አይመስልም። ተገቢ ሊሆንም አይችልም፣ አይሆንም። በዚህ ልክ የጨረቃ ፋሚሊ ተዋርዷል በብሩኬ ምክንያት እና እቺ ልጅ ከህይወቷ ማክሊት የምትባለው ካልተሳሳትኩ ትውጣ። ምን ትሰራለች? በቃ የሃይሚን ህይወት ልትበጠብጥ እንደመጣች ታውቃላችሁ ሁላችሁ። የሃይሚ አድናቂዎች እዚህ ጋር ሀሳቦቻችሁን አስቀምጡ። እናንተ ዝም ብሎ ቪዲዮ መመልከት አይደለም፣ ሀሳብ አስቀምጡ። ምን ይባላልሽ? ሀሳብ አስቀምጡ። የጨረቃ ፋሚሊ እዚህ ውስጥ ሁላችሁም ደግሞ ሰብስክራይብ ሳታደርጉ የምታልፉ ምንም አይጠቅማችሁም። ሰብስክራይብ የምትለውን ክሊክ አድርገህ ውጣ። ሰብስክራይብ የምትለውን ክሊክ አድርገሽ ስትነቂ ሰብስክራይብ የሚለውን ስትነቂ ሰብስክራይብ ፋሚሊ ሆንሽ ማለት ነው። አድርገሽ ማውጣት ነው። ምንም ይከብድ ነገር የለም። ልሽ አብሳላት እኔ ምንም ያስጀመርኩሽ ምንም ያደረኩትም ነገር የለም። ራስሽን ሁኚ። ሴት ነሽ፣ እንደ ሴትነትሽ ተከብረሽ ቁጭ በይ። ገብቶሻ? ራሴን አጠፋለሁ የሚሉ ሀሳቦች ተይ። ከኔ ጋር ምንም አይገናኝም። እኔ የራሴ ህይወት የምኖር ሰው ነኝ። በግድ የሚሆን ፍቅር የለም። ስለዛትሽ የሚሆን ነገር የለም። እዚህ ቤት ላይ መምጣት መብት የለሽም። ከዚህ በኋላ እንዳትመጪ። ሀሳቤ ላሳካበት አትበጥብጪኝ፣ አታናጂ። ሰማሽኝ አይደል? አታናጂ። ሂጂ ሜት። ስለ እውነት ብሩክ ይቆጫል። ምንድን ነው የሚቆጨው? ምን አሁን ስለተመለስኩልሽ ነው? በዛ እኮ በጣም በዛ። ሲያስጠላ እንዴት ነው የሚያደርጋት እንዴ? ቅድም ስለተመለስኩኝ ነው ራሴን ምናምን ስላለኝ ስለመጣው ድጋሚ ዝታብኝ ምናምን እየፎከረች ነው ማለት እኔ መመለሻ ነው ወይናላክ ሳቤን ሁሉ ብትንትን ታደርጓለች ገነዝ። ለማንኛውም ካሜራማን እንዳልኩ ፖስቶሽ እኔ ምንም የሚመለከተኝ ነገር የለም፣ ምንም ያገባኝ ነገር የለም። እቺ ልጅ የሆነ ነገር ብትሆን በብሩክ ምክንያት አይደለም። እኔ የራሴን ህይወት የምመራ ሰው ነኝ፣ የራሴን ህይወት የምቀጥል ሰው ነኝ። ገብቶሻል? በቃ አብሳላት አንቺ ቤተሰቦች አሉሽ፣ ብዙ ነገሮች አሉሽ። ለአንድ ለተራ ወንድ ለኔ ብለሽ ምንም የራስሽን እስከማጥፋት ምትደርሺ በምንም ምክንያት የለም። እኔ ንጹህ ህይወት ነው የምመራው። ከማንም ጋር ምንም የለኝም። ያስጀመርኩሽ ምንም ነገር የለም። ከኔ ጋር የተገናኘሽው ለፕራንክ ነበረ። ያ ፕራንክ ጨርሰናል። አሁን ደግሞ አንቺ ጋር ስሜት ስለተቀየረ እኔ ጋር የሚቀየር ነገር የለም። የራሴ ህይወት ተበጥብጦብኝ ህይወቴን ለማስተካከል የምመራ ሰው ነኝ። ይሄንን ነው የምነግርሽ፣ አስረግጬ ነው የምነግርሽ። ከዚህ በላይ ምንም ላደርግ አልችልም። በዛ በጣም እንዴ ካሰባችሁም ችግር እኮ ነው፣ ዝም ካላችሁም ችግር ነው እኮ። በቃ ለምን እንዲህ ታስቢያለሽ፣ ለምን እንዲህ ትሆኛለሽ ካልሽም ችግር ነው እንዴ። እንግዲህ በመጨረሻ ሰዓትም ተመልሰን መጣናል ማለት ነው። ያው አሁን ልሰናበታችሁ ነው። ቪዲዮን እስካሁን ያያችኋቸው ይመስል ነበር። እያንዳንዱን ቪዲዮ አይተናል ማለት ነው። እያንዳንዱን የሚያደርጉትን ድርጊቶቻቸውን አይተናል። በስተመጨረሻ የተፈጠረው ነገር ሃይሚንም ሆነ እኛን እንዲሁ የጨረቃ ፋሚሊ የዩቲዩብ አድናቂዎች ሁሉንም የሚያስቆጣና የሚያናድድ ነገር ነው የተደረገው። ቀጣይ ምን ሲፈጠር በጣም አነጋጋሪ ነገር እንደሚሆን ተስፋ አደርጋለሁ። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ ተመልሰን መጣን ማለት ነው። አብራችሁኝ ስለነበራችሁ እንዲሁ ስለቀጠላችሁኝ አሁን ካሁን በኋላም ስለምትኖሩ አመሰግናለሁ ማለት ነው። ቢግ ላቭ and big respect for everything። ሁላችሁንም አከብራችኋለሁ። ሰብስክራይብ አድርጉ። እኔን ሰፖርት ለማድረግ ፈለጋችሁ
ታንክስ የምትል ጽሑፍ አለች። ላይክ ሼር፣ ሌላ ደግሞ እዛ ከዛም መደዳ ላይ እንዲህ ሲታዞሩት ታንክስ የምትላለች። ካልሆነ ደግሞ ሀሳቦቻችሁን አስቀምጡ። በዚህ በኩል ልንረዳ አስበን ነበር ግን ምንም ነገር መፍትሄ አላገኘንም። አካውንቴን አስቀምጥ ካላችሁ አስቀምጥላችኋለሁ። ንግድ ባንክ አካውንቴን ማለት ነውና ሁላችሁም አመሰግናለሁ ማለት ነው። በሌላ ቪዲዮ ተመልሰን እንመጣለን። ቀጣይ በሌላ ቪዲዮ እንድትጠብቁኝ በትህትና በትዕግስት እንድትቆዩ እንድትጠብቁኝ እላለሁ ማለት ነው። ሰላም ሁኑ።